የመከፋትን ጥግ አይታለች በብሩኬ ምክንያት ማለት ነው። ሁሌም የምትከፋው ደግሞ ብሩኬ በሚያመጣቸው መዘዞች ነው። ብሩኬ ጣጣ አያጣው፣ በቃ ችግር የማያጣው ሰው አለ አይደል? እንደዛ አይነት ሰው ነው። በሱ ምክንያት ችግሮች ይመጣሉ። በመሃል ደግሞ ሀይሚ ነች የምትጎዳው። ቤተሰብ አንቺ ነሽ እንደዚህ ያደረግሽው፣ አንቺ ነሽ ነገር እንዲፈጠር ያደረግሽው ያለ ደነኛ አይደለም። በዛን ሰዓት የተሰጠኝ ተስፋ ነው ሁሉ ነገር። አንቺ ነሽ ይሄን ሁሉ ነገር ያደረግሽው፣ ብሩክና ሀይሚ መሃል ገብተሽ ሁለቱ እንዲጣሉ ያደረግሽው ብለን እኛም ወቅሰናታል፣ እችን ልጅ ማለት ነው። ዛሬ ግን ቃል በቃል ተናግራለች። እኔ ምንም ብቻዬን ያደረኩት ነገር የለም፣ እሱ ነው ገፋፍቶ ለዚህ ያበቃኝ፣ እሱ ነው ለዚህ ሁሉ ነገር ተጠያቂ መሆን ያለበት ብላለች። ቤተሰብ ብሩኬ ይህንን ነገር አያደርግም ማለት አንችልም፣ ምክንያቱም ወንድ ልጅ ስለሆነ ማለት ነው። ኃላፊነቱን መውሰድ አለበት ብዬ አምናለሁ በራሴ። በዚህ መሃል ግን እኛ ተመልካቾችና ዋነኛዋ ደግሞ ሀይሚ ነች እየተጎዳች ያለችው። በጣም የምታሳዝነኝና ሆዴን የምትበላኝ እሷ ነች። ሁሌ እነሱን ባየው ቁጥር የሀይሚ እንባ ነው የሚታየኝ። ቤተሰብ መጀመሪያ ላይ ታውቃላችሁ ይሄ ኬዝ ልክ እንደተፈጠረ ብሩክና ሀይሚ ልክ ሲጋጩ ምን አይነት ሀዘን ውስጥ እንደገባች ሀይሚ መቼም እናንተም ታውቃላችሁ። ምን ያህል እንዳዘነችም አይታችኋል። ሀይሚ ብሩኬ ያደረገው ነገር ለሷ ለመቀበል ምን ያህል ከባድ እንደሆነ ስትናገር አይታችኋል። ከብሩኬ ሁሉ ለመለየት ወስና ነበር፣ አጠገብህ አልመጣም ብላ ማለት ነው። ግን አላስቻላትም። ይህንን ውሳኔ ስትወስን በቃ ራሷን ሆና አልነበረም፣ ስሜታዊ ሆና ነው የወሰነችው ውሳኔ ነበር። ያ ውሳኔ ደግሞ ልክ እንዳልሆነ ገብቷታል። ሀይሚ በዚህ ጉዳይ መጥፎ ጊዜያቶችን አሳልፋለች። ጋሽዬ ብሩክና ሀይሚ መሃል ገብቶ እስኪያሸማግላቸው ድረስ ነው ሀይሚ በጣም የተከፋችው። ቤተሰብ ተስፋ ቆረጥሽ? ትናንት እንዳለው እያልሽ ነበር። ተስፋ አልቆርጥም ደግሞ እንግዲህ ቤተሰብ እዩ እንኳን ተስፋ ልቆርጥ አላስበውም እያለች ነው። አሁን እንደሰማችሁት በብሩኬ ምንም አይነት ተስፋ የመቁረጥ ስሜት የለኝም፣ በጸባይ ወደ እኔ ህይወት ይመጣል ወይ ደግሞ በግዱ ይመጣል አነጋገሯ እንጂ እዩ እንዲህ በቀላሉ ብሩኬን ትተዋለች ብላችሁ እንዳታስቡ። ምክንያቱም ተስፋ ሳትቆርጥ ዛሬም ቢሆን ፈልጋ አግኝታው በጸባይ ልታነጋግረው፣ በጸባይ ነገሮችን ለመፍታት እየሞከረች ነው ያለችው። ይሄን ሰላማዊ መንገድ ብሩኬ ካልተቀበለ የሚከተለው ነገር በጣም አደገኛና ኃይለኛ ነገር እንደሆነ ያስታውቃል። እዩ ብሩኬን ወደ ራሷ ለማምጣት የማትፈነቅለው ድንጋይ እንደሌለ ሳይታለም የተፈታ ነው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ነገሮች እየተባባሱ ነው እየሄደ ያሉት። እዩ ረዘም ያለ ንግግር አድርጋ ነበረ። እሱን አብረን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሌላው በዛሬ ቪዲዮ ላይ ያየሁት ነገር ቢኖር እና የታዘብኩት ነገር ብሩኬ ምን ያህል ለሀይሚ ክብር እንዳለው እናውቃለን። ሀይሚን ምን ያህል እንደሚያከብራት እናውቃለን። ሀይሚም እንደዛው ብሩኬን በጣም ነው የምታከብረው። ቤተሰብ በጣም ከሚገባው በላይ በጣም ለብዙዎቻችን ሪሌሽንሺፕ ውስጥ ያለ መደረግ ያሉባቸው ነገሮችን ለብዙዎቻችን ትምህርት ሰጥተዋል ብዬ አምናለሁ ሀይሚና ብሩክ። ግን ዛሬ ሀይሚን እንደዛ ሲያጣጥላት በጣም ነው የተሰማኝ። በጣም ማለት ነው ውጭልኝ ብሎ እንደዛ እየገፈታተረ ሲያወጣት በጣም ነው ያዘንኩት። ከብሩኬ የሚጠበቅ ነገር አይደለም። ብሩኬ እንደዚህ ያደርጋል ብዬ በፍጹም አልገመትኩም። እኔ በፍጹም ማለት ነው። ብሩኬ ቆይ ምን ሆኖ ነው በአንዴ እንደዚህ የተለወጠው? ቤተሰብ መለወጥ እንኳን ቢኖርበት የሱን ህይወት የሚያመሰቃቅሉት ሰዎች ላይ ነው መለወጥ ያለበት እንጂ ስንት ዘመን ቡታጅራም ሆነ አዲስ አበባ ስንት ነገር አብራው ያሳለፈችውን ልጅ ሀይሚን እንደዛ እየገፈታተረ ልክ እንደ ጎረምሳ እየገፈታተረ ሲያስወጣት በጣም ነው የተሰማኝ። ቤተሰብ የምሬን ነው የምላችሁ። ከብሩኬ ብዙ ነገሮችን ተምረናል፣ በጣም ብዙ ነገሮችን። ግን እስከ ዛሬ ከሱ በጣም ብዙ ነገሮችን ተምረናል። ያንን ነገር ሁሉ ነው ከውስጣችን እንዲጠፋ
እየሞከረ ያለው እያደረገ ያለው ነገር ማለት ነው። ገባችሁ ቤተሰብ? ሀይሚን እኮ እንኳን እጁን ዘርግቶ ሊገፈታትራት ይቅርና ድምፁን እንኳን ከፍ አድርጎ በደንብ አያናግራትም ነበር እኮ ቤተሰብ፣ ለሷ ካለው ክብር የተነሳ ማለት ነው። ዛሬ ግን በጣም ነው ያዘንኩብህ ብሩክ። ይህንን ቪዲዮ እንደምታየው እርግጠኛ ነኝ። እና ቤተሰብ የሀይሚና የብሩክ ሂደት ህይወታቸው በሙሉ በጣም እየከበደ ነው። በጣም ከምን ጊዜውም በላይ እየከበደ ነው ያለው። ሀይሚም ነገሮችን በፈገግታዋ ለመሸፋፈን እየሞከረች ነው። በጣም ውስጧ እኮ በቃ ተቃጥሏል። ግን ንዴቷን ማሳወቅ ንዴቷን በቃ ፊቷ ላይ ልናየው አልቻለም እኛ። ገባችሁ? ያንን ንዴቷን በብሩክና በእዩ መሀል ያለውን ነገር በጣም እንዳናደዳት እርግጠኛ ነኝ። ግን ያንን ንዴት ተናዳ ትታዋለች። በቃ ተናዳ ማለት ነው። ወደ ራሷ ተመልሳ ያንን ንዴት ውጣዋለች። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።